ሰላም ተማሪዎች እንዴት ናችሁ? ሚስተር ናሆም ነኝ። እንደሚታወቀው የስድስተኛ ክፍል ሚኒስትሪ ፈተና በጣም ተቃርቧል። ስለዚህ ሁላችሁም በደንብ እየተዘጋጃችሁ እንደሆነ ምንም ጥርጥር የለውም። ለዝግጅታችሁ ይረዳችሁ ዘንድ ሌጀንድ ቱቶሪንግ የ2015 የሂሳብ ትምህርት የሚኒስትሪ ፈተና ጥያቄዎችን ቀለል ካለ አሰራር ጋር መልሳቸውንም ይዞላችሁ መጥቷል። ዝግጁ ናችሁ? ወደ ጥያቄዎች። ጥያቄ ቁጥር 1 ቀጥሎ ከቀረቡት ሙሉ ቁጥር ውስጥ ኢ ተጋማሽ የሆነው የቱ ነው ይላል። ኢ ተጋማሽ የሆነው ስለዚህ ምርጫዎቻችን ታች አሉልን። በመጀመሪያ ደረጃ ኢ ተጋማሽ ምንድን ነው የሚለውን ነገር አብረን እንመለከታለን ማለት ነው። ስለዚህ አንድ ሙሉ ቁጥር ኢ ተጋማሽ ኢ ተጋማሽ ማለት ኦድ ነምበር ብላችሁ የተማራችሁት ነው ማለት ነው። ኢ ተጋማሽ የሚሆነው የቁጥሩ የአንድ ቤት ሆሄ ዋን ፕሌስ ቫልዩ የምንለው ማለት ነው በስተቀኝ በኩል የመጨረሻ ላይ ያሉ ቁጥሮች የ8 3 8 2 አሁን ከላይ ያሉ ቁጥሮች ላይ እንደምታዩት ማለት ነው። የአንድ ቤት ሆሄ ዋን ፕሌስ ቫልያቸው ወይ 1 3 5 7 እና 9 ከሆነ ብቻ ነው ማለት ነው። ኢ ተጋማሽ ለማለት የሆነን ቁጥር የአንድ ቤት ሆሄያቸውን አይታችሁ እነዚህ ቁጥሮች ከሆኑ ኢ ተጋማሽ ናት ትላላችሁ። ስለዚህ ሃን ስታዩት 8 ነው አይሆንም። ለን ስታዩት 3 ነው ይሆናል አይደለ? ከነዚህ ውስጥ አለ ሐመርሃ 8 ነው መ2 ነው የአንድ ቤት ሆሄያቸው ማለት ነው። ስለዚህ ትክክለኛው መልስ ለላይ ያለው ይሆናል ማለት ነው። ለ93 ይሆናል። ጥያቄ ቁጥር 2 ደግሞ ከሚከተሉት ሙሉ ቁጥሮች ውስጥ ለ2 እና ለ3 ተካፋይ የሆነው የቱ ነው ይላል። ስለዚህ ለ2 እና ለ3 ተካፋይ የሆነውን ቁጥር እንለያለን ማለት ነው። ምርጫዎቻችንን ተቀምጠውልናል። በመጀመሪያ አንድ ሙሉ ቁጥር በሁለት ተካፋይ የሚሆነው የቁጥሩ የአንድ ቤት ሆሄ ዋን ፕሌስ ቫልዩ 0 2 4 6 እና 8 ከሆነ ብቻ ነው። ዋን ፕሌስ ቫልያቸውን አይታችሁ 0 2 4 6 8 ከሆነ ቁጥሩ ለሁለት ይካፈላል። ስለዚህ ሀ እንደምታዩት 3 ስለሆነ ለሁለት አይካፈልም። ስለዚህ ሀ በመጀመሪያ ከምርጫው ትወጣለች ማለት ነው። ሶስቱ አሁንም ይቀጥላሉ። በሁለተኛ ደግሞ የምናየው አንድ ሙሉ ቁጥር በ3 ተካፋይ የሚሆነው የቁጥሩ ሆሄያት ድምር ቁጥሩ ሆሄያት ማለት እያንዳንዷ ቁጥሮች የነሱ ድምር በ3 ተካፋይ ከሆነ ብቻ ነው ማለት ነው። ለ3 ይካፈላል የምንለው ሀ ወጣለች። ለጀምረን እንሄዳለን። 3 ፕላስ 1 3 ሲደመር 1 ስንት ይሆናል? 4 አይደለ? 4 ደግሞ ለ3 አይካፈልም። እያንዳንዱን ቁጥሮች እንደምራቸዋለን። ሐመርሃ ላይ ስትሄዱ 1 ሲደመር 8 9 9 ሲደመር 6 15 አይደል? 15 ለ3 ይካፈላል። ከፈለጋችሁ እስከ አንድ ዲጂት መሄድ ትችላላችሁ። 15 1 + 5 6 አይደለ? 6ም ለ3 ይካፈላል። ስለዚህ ሐመርሃ ለ3ም ለ2ም ይካፈላል ማለት ነው። መጋ ብትመጡ ደግሞ 5 ሲደመር 2 ስንት ነው? 7 7 ሲደመር 0 7 ስለሆነ 7 ለ3 አይካፈልም። መልሳችን ሐመርሃ 186 ይሆናል ማለት ነው። ሶስተኛ ጥያቄ ደግሞ የ48 72 እና 108 ትንሹ የጋራ ብዜት ይሄ ትጋብ የምንለው ስንት ነው ይላል። ስለዚህ አሁን የሶስቱን ቁጥሮች ትጋብ እንፈልጋለን ማለት ነው። ስለዚህ የማካፈል ዘዴን እንጠቀማለን። በማካፈል ዘዴ የሶስቱን ትጋብ እንፈልጋለን። በተመሳሳይ ቁጥር ወደ ማካፈል እንሄዳለን። በሁለት ስናካፍለው 48 24 72 36 108 54 ይሆናል። አሁንም በሁለት በተመሳሳይ መንገድ እናካፍላለን። 24 በ2 12 36 በ2 18 54 በ2 27። አሁንም በሁለት ስናካፍል 12 በ2 6 18 በ2 9 27 በ2 ስለማይካፈል 27 ራሷ ወረደች ማለት ነው። አሁን ደግሞ በ3 እናካፍላለን። በ3 ስናካፍል 6ን በ3 2 9ን በ3 3 27ን በ3 9 ይሆናል ማለት ነው። አሁን ደግሞ በሁለት ስናካፍል 2 ሲካፈል 2 1 3 ለ2 ስለማይካፈል 3 ይወርዳል። 9ም ለ2 ስለማይካፈል 9 ይወርዳል ማለት ነው። አሁን በ3 እናካፍላቸዋለን። 1 ራሷ ትወርዳለች። 3 ሲካፈል 3 1 ነው የሚሆነው። 9 ሲካፈል 3 3 ይሆናል ማለት ነው። ለመጨረሻ ጊዜ በ3 እናካፍላለን። 1 የሆኑትን እናወርድና 3 ሲካፈል 3 1 ትሆናለች። መጨረሻ ላይ 1 ሲመጡልን እናቆማለን ማለት ነው። አሁን ያካፈልንባቸውን ቁጥሮች ሁሉንም ወደ ማባዛት እንሄዳለን ትጋብ ስለሆነ 2 ሲባዛ 2 4 4 ሲባዛ በ2 8 8 ሲባዛ በ3 24 24 ሲባዛ በ2 48 48ን በ3 144
144ን በ3 ስናባዛው 432 ይሰጠናል ማለት ነው። ስለዚህ የሶስቱ ቁጥሮች ትጋብ 432 ይሆናል። መልሳችን ሐመሩሃ 432። ጥያቄ ቁጥር 4 የአንድ ሙሉ ቁጥር 3 እጥፍ 144 ቢሆን ሙሉ ቁጥሩ ስንት ነው ይላል። የሆነ የማይታወቅ ቁጥር አለ። የዛ ቁጥር 3 እጥፉ 144 ጋር እኩል ነው ማለት ነው። ይሄ የእኩልነት አረፍተ ነገር ነው። ስለዚህ ተለዋዋጩን የማናውቀውን ቁጥር ሀ ብለን እንሰይማለን። 3 እጥፍ ያለውን 3 ሀ እናደርገዋለን። እኩል ይሆናል 144 ሆነ ማለት ነው። ስለዚህ አሁን እኛ ተለዋዋጯን ብቻዋን ለማስቀረት እየሆነ የምንሄደው ተለዋጯ አጠገብ ያለው ቁጥር ኦቨር 3 አድርገን እናጠፋለን ማለት ነው። ስለዚህ 3 በ3 ሲጠፋ ሀ ብቻውን ይቀራል። 144 ለ3 ሲካፈል 48 ይሆናል ማለት ነው። ስለዚህ መልሳችን ለ48 ይሆናል። አምስተኛው ጥያቄ ደግሞ ከሚከተሉት ውስጥ ትክክል የሆነው የቱ ነው ይላል። እንግዲህ ድብልቅ የሆኑ ቁጥሮች እና ክፍልፋዮች አሉ። ስለዚህ እነዚህ ክፍልፋዮች ወደ ዴሲማል ሲቀየሩ ነው የምናየው። የመጀመሪያው ሀ 7 ሙሉ 5/8 እኩል ይሆናል 7.25 ይላል። ስለዚህ እኩል መሆናቸውን እስኪ እናረጋግጥ። ስለዚህ ይኸውላችሁ ድብልቅ ቁጥር ሲሰጣችሁ ፍራክሽኗን ለብቻ ነው የምትቀይሯል። ፍራክሽኗን ለብቻ ትቀይሩና እዛ ቁጥር ላይ ትደምሩበታላችሁ። 5 ሲባዛ በ8 አይችልም። ነጥብ ሰተን 0 6 ጊዜ 48 ይሆናል። ከ50 48 2 ይቀራል። 0 እንሰጣለን 2 ጊዜ 16 ይሆናል። 4 ይቀራል። 0 ስንጨምር 5 ጊዜ 40 5/8 እንደምርበታለን 7 ላይ 7 ሲደመር 0.625 ወደ ፍራክሽን አትቀይሩት። እሺ እንደዚህ ፍራክሽኑን ብቻ ወደ ዴሲማል ቀይራችሁ ቁጥሩን እንደምሩበት። ስትደምሩት 7.625 ይሆናል። ስለዚህ 7.625 እኩል ይሆናል 7.25 እኩል አይደለም አይደለ? የመጀመሪያው ትክክል አይደለም ማለት ነው። መልሳችን ሊሆን አይችልም። ወደ ሁለተኛው እንሄዳለን። ለላይ ደግሞ የተቀመጠልን ሐሳብ ምንድነው የሚለው 3/4 እኩል ይሆናል 3.5 ይሆናል ይላል። አሁንም እንዳልኳችሁ ነው። ፍራክሽኗን ለብቻ እንቀይራታለን። ስለዚህ 3 ሲደመር እንልና 1 ሲካፈል 4 አይሆንም። 0 ጨመርን 2 ጊዜ 8 2 ይተርፋል። 0 እንጨምራለን 5 ጊዜ አለቀ አይደለ? 0.25 ስለዚህ አሁን 3 ሲደመር 0.25 3.25 ኢኳልስ ቱ 3.5 እኩል ነው አይደለም አይደለ? ይሄም ትክክል አይደለም። መልስ አይሆነንም ማለት ነው። ወደ ሐመሩሃ እናልፋለን። ሐመሩሃ ጋር ስንሄድ ሐመሩሃ 17/25 እኩል ይሆናል 0.068 ይለናል። ስለዚህ እንግዲህ ክፍልፋይን ወደ ዴሲማል ዳይሬክት ማካፈል ዘዴን እንጠቀማለን። እዚህ ጋር 17 ለ25 አይችልም። 17 ፖይንት አድርገን 0 እንጨምራለን። 107 ለ25 ጊዜ ይደርሰናል። 6 ጊዜ ስንወስድ 150 እናገኛለን። 20 ይተርፈናል። 0 ሲጨመር 0ን ረስቻታለሁ እዚህ ጋር 8 ጊዜ ይሆናል። 8 ጊዜ 25 200 ይሆናል ማለት ነው። ስለዚህ 0.068 እኩል አይሆንም ማለት ነው። እነዚህ ግን ደግሞ እንደዚህ አይነት ፍራክሽን የ17/25 በሌላ መንገድ መቀየር እንችላለን። ምን አይነት መንገድ ነው? እቺ ታችኛው ዲኖሚኔተር ወይ 100 እስክትሆን ድረስ እንወስዳለን ማለት ነው። 25 በ4 ቢባዛ 100 ይመጣል። ስለዚህ እንደዚህም በቀላሉ በሌላ አማራጭ ይሄን ፍራክሽን ወደዚህ ዴሲማል ሳናካፍል መቀየር የምንችልበት መንገድ አለ ማለት ነው። ስለዚህ በተለይ ታች ያሉ ቁጥሮች 25 5 ምናምን የሚሆኑ ይሄኛውን መንገድ ብትጠቀሙት አሪፍ ነው ማለት ነው። መ ደግሞ 12/5 እኩል ይሆናል 2.4 ይላል። 12ን ለ5 ዳይሬክት አካፍለን እንሞክረዋለን። 2 ጊዜ ይሆናል 10 2 ይተርፋል። ነጥብ እንሰጣለን። እዚህ ጋር ፖይንት ስናደርግና 0 ስንጨምር 4 ጊዜ ይደርሰናል። ስለዚህ ያው ማካፈሉ ላይ ብዙ አልቆየውም፣ ብዙ አይከብዳችሁም ብዬ ስላሰብ ስለዚህ 2.4 መጣልን። 2.4 እኩል ይሆናል 2.4 ይሆናል። መልሳችን አግኝተናል ማለት ነው። ቅድም ባልኳችሁ መንገድ ደግሞ መቀየር ከፈለጋችሁ 12/5 እቺ 5 10 መሆን ትችላለች አይደለ? በ2/2 እናባዘዋለን። ስለዚህ መልሱ 2.4 ይመጣልናል ማለት ነው። መልሳችን ተገኝቷል። 12/5 እኩል ይሆናል 2.4። ስድስተኛ ጥያቄ
ከሚከተሉት ውስጥ አስርዮሽ ቁጥር 0.325 ወደ ክፍልፋይ ሲቀየር የትኛው ይሆናል ይላል። ይሄ ሲምፕል ነው። ይሄን ዴሲማል ወደ ፍራክሽን ለመቀየር 0.325 አለ። መጀመሪያ ቁጥሩን እንጽፋለን። ይኸውላችሁ አሁን ቁጥር እዚህ ጋር አለ ነጥብ የሚታየን ቁጥር 325 አይደለ? 325ን እንጽፍና ኦቨር አድርገን ከነጥብ በኋላ ስንት ቁጥሮች አሉ? 3 ቁጥሮች እንደምናየው ነጥቧን እንደ አንድ እናረጋትና ከነጥብ በኋላ ያሉትን ቁጥሮች ወደ 0 እንቀይራቸዋለን። 0 0 መልሳችን ለ325 ኦቨር 1000 ይሆናል ማለት ነው። ጥያቄ ቁጥር 7 ድብልቅ ቁጥር 1/5ኛ በመቶኛ ወይ ደግሞ በፐርሰንት ሲገለጽ ከሚከተሉት ውስጥ የትኛው ነው ይላል። ስለዚህ 1 ሙሉ 1/5ኛ እኩል ይሆናል ስንት ፐርሰንት ይሆናል የሚለውን ነው የምናየው። ስለዚህ 5 ሲባዛ በ1 ሲደመር 1 እናደርጋለን። 5 ሲባዛ 1 ሲደመር 1 ስለዚህ 5 ሲባዛ 1 5 ነው። ሲደመር 1 6 6 ኦቨር 5 ይሆንልናል። ወደ ህገ ወጥ ፍራክሽን ቀየር ነው ማለት ነው። ስለዚህ አሁን ፍራክሽንን ወደ መቶኛ ለመቀየር ሲባዛ 100% ነው የምናደርገው። ምክንያቱም 100% ማለት 1 ማለት ስለሆነ 6 ሲባዛ 100 600% ሲካፈል ለ5 600 ለ5 እናካፍል 600 ሲካፈል ለ5 6 ጋር እንቆርጠዋለን። አንዴ 5 ይሆናል። አንድ ይተርፋል። 0 ሁለት ጊዜ 0 ትወጣለች ማለት ነው። ስለዚህ 120% ይሆናል። 1 ሙሉ 1/5ኛ ወደ መቶኛ ሲቀየር 120% ይሆናል። በሌላም ደግሞ ቀለል ባለ መንገድ መስራት እንችላለን። 6 ኦቨር 5ን ይሄ በ2 ኦቨር 2 ስናባዛው ዲኖሚኔተሩ 10 ይመጣልናል ማለት ነው። ላይክ 10 እንዲህ ምናምን ከሆነ ላይክ መቶኛ ማለት ዲኖሚኔተሩ 100 የሆነ ማለት አይደለ? 10 ጋር አንድ 0 ብንጨምር ምን ይሆናል? 100 ይሆናል ማለት ነው። ስለዚህ ከታች ከጨመርን ከላይም መጨመር አለብን። ሁለቱም ላይ 0 0 ስንጨምር አሁን መቶኛ አልሆነልንም ይሄ ቁጥር። ኦቨር 100 ማለት መቶኛ ስለሆነ ኦቨር 100ን ፐርሰንት እናደርገዋለን ማለት ነው። ይሄኛው ደግሞ እንዲያውም በጣም ቀላል መንገድ ነው። ዲኖሚኔተሩ 5 25 ወደ 10 ወደ 100 ምናምን ሊቀየር የሚችል አይነት ቁጥር ከሆነ በቀላሉ ይሄን ሜተድ ተጠቅማችሁ መቀየር ትችላላችሁ። ስለዚህ መልሳችን 120% ይሆናል። ጥያቄ ቁጥር 8 ከሚከተሉት ውስጥ ትክክል ያልሆነው የቱ ነው ይላል። ፍራክሽን እና አስርዮሽን ያወዳድርልናል። የቱ ትክክል አይደለም የሚለውን እንለያለን ማለት ነው። ስለዚህ የመጀመሪያው 2 ኦቨር 5 እኩል ይሆናል 0.4 ይላል። ይህንን በማካፈል ዘዴ ይህን ፍራክሽን ወደ ዴሲማል እንቀይረዋለን። 2ን ለ5 እናካፍለው አይችልም። ነጥብ እንሰጥና 0 እንጨምራለን። እዚህ ጋር 4 ጊዜ ይደርስልናል። 4 ጊዜ 5 20 ይሆናል። ቀሪ ስለሌለው 0.4 ይሆናል ማለት ነው። ስለዚህ 0.4 እኩል ይሆናል 0.4። ይሄ ትክክል ነው። መልስ ሊሆንልን አይችልም ማለት ነው። ጥያቄው ትክክል ያልሆነው ይላል። እንዳትሸወዱ እዚህ ጋርም በደንብ እዩ። ስለዚህ ወደ ለ ስንሻገር ደግሞ ለ4 ኦቨር 5 ግሬተር ዛን ወይ ይበልጣል 4/5ኛ ይበልጣል 0.5 ይላል። 4ን ለ5 አካፈልን አይችልም። ነጥብ ሰጠን። እዚህ ጋር 0 እንጨምራለን። 8 ጊዜ ይደርስልናል። 8 ሲባዛ 5 40 ይሆናል ማለት ነው። 0.8 ይሆናል። 0.8 is greater than 0.5 ይሄ እውነት ነው። ስለዚህ ይሄ መልስ አይሆንም ማለት ነው። ሐመር ውሃ ላይ ደግሞ 1 ሙሉ 4/5ኛ ያንሳል ከ1.9 ይላል። ስለዚህ ድብልቅ ቁጥር ላይ 4 ኦቨር 5ን ብቻ እንቀይረዋለን። ላይ 0.8 ብለን ስለቀየርን 1 ሲደመር ብለን 0.5 ነው ያልኩት እዚህ ጋር 0.8 ነው የሚሆነው። ስለዚህ ያንሳል። ስለዚህ 1.8 ያንሳል 1.9 1.8 ከ1.9 ያንሳል አለ። ይሄም ልክ ነው፣ ትክክል ያልሆነው እያለ ስለሆነ መጋ ስንመጣ ደግሞ 7.4 ይበልጣል 7 ሙሉ 2/5ኛ ይላል ማለት ነው። ስለዚህ 7.4 እንልና ይበልጣል 7ን ጽፈን 2.5ን ነው የምንቀይረው ማለት ነው። ላይ 2.5ን 0.4 ብለን ስለቀየርን 0.4 እንላለን ማለት ነው። 7.4 is greater than 7.4 አይደለ? 7.4 ከ7.4 ይበልጣል አይበልጥም? ትክክል ያልሆነው ይሄ ይሆናል ማለት ነው። ስለዚህ መልሳችን መ ይሆናል። 9ኛ ጥያቄ
ታደሰ የ6ኛ ክፍል ተማሪ ነው። ስለዚህ ታደሰ ከቀረቡለት 30 የሂሳብ ጥያቄዎች ውስጥ 18ቱን ቢመልስ ታደሰ የመለሳቸው ጥያቄዎች በመቶኛ ስንት ነው? ከ30 18 መለሰ። እሱ ከመለሰው ውስጥ 18ን ወደ ፐርሰንት እንቀይራለን ማለት ነው። ስለዚህ 30 አይደል የተፈተነው? 30ው ስንት ፐርሰንት ነው የሚሆነው? 100% ነው። ሁሌ ቶታል የሚሆን ነገር 100% ነው የሚሆነው ማለት ነው። 30ው 100% ከሆነ ብለን ነው የምንወስደው ማለት ነው። አሁን ክሪስ ክሮስ ሜቶድን ነው የምንጠቀመው እዚህ ጋር። ሁሌም አጠቃላይ የሆነ ነገር 100% ሆኖ ነው። አሁን ፈተናውን ከ40 ቢፈተን 40ው 100% ነበር የሚሆነው። ስለዚህ 30ው 100% ከሆነ 18 አይደል የመለሰው? ከ30ዋ ታች 18ቷ ስንት ፐርሰንት ትሆናለች? የማናውቀውን ሀ ብለን እንሰይማለን ማለት ነው። ክሪስ ክሮስ እናባዛለን። 30 ሲባዛ ሀ እኩል ይሆናል 18 ሲባዛ 100% ይሆናል ማለት ነው። ስለዚህ ኦቨር 30 እናደርጋለን። ሀ ብቻዋን ለማስቀረት 30 በ30 ይጠፋል። ሀ እኩል ይሆናል። እንግዲህ እዚህ ጋር ደግሞ ምን ታደርጋላችሁ? እንደዚህ አይነት ጥያቄዎች ላይ ሳታባዙ ማቃለል ትችላላችሁ ማለት ነው። የላይኛው ቁጥር ፍራክሽን ሆኖ ታች ያለው ሲባዛ ሆኖ ታች ያለው ጋር መቃለል ይችላል። 0 በ0 መጥፋት ይችላል። በ3 ስናካፍለው ይሄንን 18ን በ3 ስናካፍለው 6 ይሆናል ማለት ነው። ይሄ በጣም ቀላሉ መንገድ ነው። እንዲህ አቃለን ካባዛን ምንም አይነት አስቸጋሪ ነገር አይገጥመንም። ስለዚህ 6 ሲባዛ 10 ስንት ይሆናል? 60% ይሆናል ማለት ነው። መልሳችን ሀ 60% ይሆናል። 10ኛ ጥያቄ ቀጥሎ ከቀረቡት መቶኛዎች ወይም ፐርሰንት መካከል ወደ ክፍልፋይ በትክክል የተቀየረው የቱ ነው ይላል። ከነዚህ ውስጥ መቶኛ ወደ ክፍልፋይ በስነ ስርዓት የተቀየረው የቱ ነው? የመጀመሪያውን ስናይ 50% ሲቀየር እንዴት ነው ብለን ብንመለከት 50 ማለት ፐርሰንት ማለት 50 ኦቨር 100 አይደለም? 0 በ0 ትጠፋለች። 5 ኦቨር ስንት ነው የሚሆነው? 5 ኦቨር 10። ስለዚህ የመጀመሪያው በትክክል አልተቀየረም ማለት ነው አይደል? ፐርሰንት ማለት ኦቨር 100 ማለት ነው። ሁለተኛው ደግሞ 6.7% ሲቀየር 6.7 ኦቨር 100 አለ። ፐርሰንት ኦቨር 100 ማለት ነው፣ ሌላ ነገር የለውም። አንቺ እዚያውን ፖይንቷን ለማጥፋት ፖይንቷ ወደ ውጪ ወደ ቀኝ ስትሄድ ከታች 1 0 ይጨመራል። ፖይንቷን ለማጥፋት 1 0 እንጨምራለን ማለት ነው። ስለዚህ ስንት ይሆናል? ይሄ 67 ኦቨር 1000 ይሆናል ማለት ነው። ይሄ አይሆንም ማለት ነው። ወደ ቀጣዩ ስንሄድ አሁንም 5.2% አይደል? 5.2% ማለት 5.2 ኦቨር 100 እናደርጋለን ማለት ነው። ምክንያቱም ፐርሰንት ማለት ምንድነው? ኦቨር 100 ነው ብያቸዋለሁ። 5.2 ኦቨር 100 አሁንም ነጥቧን ማጥፋት አለብን። ነጥቧን ወደዛ ስናጠፋ 1 0 እንጨምራለን በቀላሉ ማለት ነው። ይሄም መልስ ይሆናል ማለት ነው። ምርጫችን ላይ በትክክል የተቀየረው ይሄኛው ነው። የመጨረሻው መ ላይ 0.6% ነው የሚለው 0.6 ኦቨር 100 አሁን ነጥቧን ስናወጣት 0 እንጨምራለን። 6 ኦቨር 1000 አይሆንም። ስለዚህ ትክክለኛው መልስ ሐመር ውሃ ላይ ያለው ይሆናል ማለት ነው። 11ኛ ጥያቄ የ4.5 እና የ5 ሙሉ 1/2ኛ ድምር ስንት ነው? መልሶቻችን በዴሲማል ስለሆኑ ሚክስድ ነምበሩን ወደ ዴሲማል እንቀይረዋለን ማለት ነው። ስለዚህ 4.5 ሲደመር 5 ሙሉ 1/2ኛ የሚለውን እንወስዳለን። ስለዚህ 4.5 እንዳለ እንወስዳለን። 4.5 ሲደመር 5 እንልና ቅድም ብያቸዋለሁ ፍራክሽኗን ብቻ ቀይረን እንደምርባታለን። 1 ሲካፈል ለ2 ነጥብ ወሰድን 0 ጨመርን 5 ሲባዛ 2 10። ስለዚህ 1/2ኛ 0.5 ሆነ ማለት ነው። ስለዚህ ሚክስድ ነምበር ከሆነ ሁሌ ፍራክሽኗን ቀይራችሁ ሙሉ ቁጥሩ ላይ መደመር ነው በቃ። 4.5 + 5 + 0.5 is 5.5። ስለዚህ 4.5 ሲደመር 5.5 ስንት ነው የሚሆነው? 5 እና 5 10 ይሆናሉ። 1 አለኝ 1 ሲደመር 4 5 5 ሲደመር 5 10። ስለዚህ መልሳችን 10 ነው። 12ኛ ጥያቄ አቶ ጀማል በግቢያቸው ውስጥ 3 ሰዎችን አከራይተዋል። የተከራዩ ሰዎች 3 ናቸው። አቶ ጀማል ቤታቸውን ማደስ ፈለጉ። ለማደስ ደግሞ የሚያስፈልጋቸው ብር 6480 ቢሆን የዚህን ብር 2/3 ተከራዮቻቸው እንዲከፍሉ አደረጉ። ስለዚህ እያንዳንዳቸው ተከራይ ስንት ብር ማዋጣት ይኖርባቸዋል? ስለዚህ እዚህ ጋር
ስንመጣ ለመስራት የሚያስፈልጋቸው ብር 6480 ብር አይደለ? 6480 ብር ስንት እንፈልጋለን? 2/3ኛውን እንፈልጋለን ማለት ነው። 2/3ኛውን ስንፈልግ እናባዛለን በ2/3ኛ። እንዴት ብትሉኝ አሁን ለምሳሌ የ20ን 1/2ኛ ነገሩኝ ብላችሁ ምንድነው የምታደርጉት? 20 ሲባዛ 1/2ኛ አይደለም የምትሉት? የ20ን 1/2ኛ ስንት ነው? 10 አይደለ? 20 ሲባዛ 1/2ኛ ስንት ነው? 20/2 አይደል? 10 ይሆናል ማለት ነው። የሆነን ቁጥር በፍራክሽን 1/2ኛ 3/4ኛ ተብላችሁ ስትጠየቁ ምን ታደርጋላችሁ? በዛ ፍራክሽን ታባዙታላችሁ ማለት ነው። ስለዚህ እኛም ይሄን እናባዛለን። ምን ብያቸዋለሁ? ሲባዛ ሲሆን ጋይስ ቀጥታ ከማባዛታችሁ በፊት ማቃለል ልመዱ። መጀመሪያ ክሪስ ክሮስ አቃሉት። ይሄ ክሪስ ክሮስ እናቃለው በ3 1 ይሆናል። 6480 ደግሞ እስቲ በ3 እናካፍለው 2160 ይሆናል ማለት ነው። ይኸውላችሁ አባዝተን ብናካፍለው ሊያስቸግረን ይችላል፣ ግን አቃለን ስናባዛው በጣም ቀላል ነው። ስለዚህ 2160ን ለሁለት ስናካፍለው 4320 ብር ይመጣል ማለት ነው። 4320 ብሩ ምንድነው? ሶስቱም ተከራዮች ሊከፍሉት የሚገባው ብር ነው። አንዱ ሳይሆን ሶስቱም አንድ ላይ ሊከፍሉት የሚገባው ብር ስንት ነው? 4320 ብር ይሆናል ማለት ነው። ጥያቄው ግን የሚለን ምንድነው? እያንዳንዳቸው አይደለም የሚለን። ስለዚህ ይሄንን ብር ለስንት እናካፍላለን ማለት ነው? ለ3 እናካፍለዋለን። እያንዳንዳቸው ካለን እንዳትሸወዱ። ብዙ ሰዎች ደግሞ 4320 ምርጫው ላይ አለ የሚያስገርማቸው ሰው። ግን ይሄንን ለ3 ማካፈል አለብን እያንዳንዳቸው ስላለን 4320 ሲካፈል ለ3 ስንት ነው የሚሆነው? 1440 ብር ይሆናል ማለት ነው። እያንዳንዱ ተከራዮች 1440 ብር መክፈል አለባቸው። በዚህ ቻናል በቀጣይም ብዙ የማዘጋጃ ቪዲዮዎች ይለቀቃሉ። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ከቪዲዮ ከተመቻችሁ ላይክ አድርጉ። ይጠቅማችኋል ብላችሁ ለምታስቡት ሰዎች ደግሞ ሼር አድርጉላቸው። በተጨማሪም በምትዘጋጁበት ጊዜ የሚከብዳችሁ ፓርት ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ ሰራላችኋለሁ። መልካም ጊዜ